ኢትዮጵያ ለሰላማዊ ዓላማ ብቻ የሚውል የኒውክሌር ኃይል ባለቤት ለመሆን የምታደርገውን ጥረት እየተፋጠነ ይገኛል። በቅርቡ ታላቁ የኢትዮጵያ ህዳሴ ግድብ በተመረቀበት ወቅት ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ ከህዳሴ ግድብ ያልተናነሰ ለሰላማዊ ዓላማ ብቻ የሚውል የኒውክሌር ጣቢያ መገንባት እንደምትጀምር መግለጻቸው አይዘነጋም። ታዲያ የዚህን ፕሮጀክት ጉዞ የሚያፋጥን አንድ ጉዳይ ተሰምተዋል። እሱም ኢትዮጵያና ሩሲያ የኒውክሌር ልማት ፕሮጀክት ስምምነት መፈራረማቸውን የሚገልጽ መረጃ ነው። ታዲያ በዛሬው የልዩ ጥንቅር ፕሮግራማችን ኢትዮጵያ የኒውክሌር ኃይል ባለቤት ለመሆን እያደረገችው ያለውን ጉዞ እንቃኛለን። ለዚህ ጉዞ መቃናት በሩሲያ ስለሚገኙት ጠቅላይ ሚኒስትር አብይም እናነሳለን። ስለተፈረሙት ስምምነቶች፣ ስለተደረጉት ውይይቶች እንዲሁም እነግራችኋለን። አብራችሁን ቆዩ። ሩሲያና ኢትዮጵያ በኢትዮጵያ የኒውክሌር ኃይል ማመንጫ ፕሮጀክት ልማት ዙሪያ አንድ ስምምነትን ተፈራርመዋል። ስምምነቱ በሩሲያ በኩል የሮሳቶም፣ ከኢትዮጵያ በኩል ደግሞ የኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን የድርጊት መርሃ ግብሩን ተፈራርመዋል። የሮሳቶም ዋና ስራ አስፈጻሚው አሌክሲ ሊካቼቭ እንዲሁም የኢትዮጵያው የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ደግሞ የሩሲያው ፕሬዝዳንት ቭላዲሚር ፑቲንና የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት የተፈረመውን ሰነድ ተለዋውጠዋል። የፊርማ ስነ ስርዓቱ በክሬምሊን የመጀመሪያ ህንጻ በሚገኘው የተወካይ ጽህፈት ቤት በሩሲያው መሪና በኢትዮጵያው ጠቅላይ ሚኒስትር መካከል የተደረገው ውይይት አካል ሲሆን በውይይቱ ወቅትም በሩሲያና በኢትዮጵያ መካከል ያለውን የሁለትዮሽ ግንኙነት በዘላቂ ሁኔታ እያደገ መሆኑንና በሁለቱ ሀገራት መካከል የሚደረገው የንግድ ልውውጥም እያደገ ነው ሲሉ የሩሲያው ፕሬዝዳንት ቭላዲሚር ፑቲን መናገራቸው ተሰምተዋል። ጠቅላይ ሚኒስትር አብይ አህመድ በኩላቸው ፑቲን ቀጣዩን ስብሰባ በኢትዮጵያ ዋና ከተማ እንዲያካሂዱ በመጋበዝ ወደ ሩሲያ ያደረጉትን ጉብኝት የሁለትዮሽ ግንኙነትን እንደሚያጠናክርም ሲናገሩ ተደምጠዋል። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ሩሲያ ያቀኑት በሩሲያ እየተካሄደ በሚገኘው የዓለም አቶሚክ ጉባኤ ላይ ለመታደም ሲሆን በጉባኤው ላይም የሩሲያ ፕሬዝዳንት ቭላዲሚር ፑቲን፣ የቤላሩስ ፕሬዝዳንት አሌክሳንደር ሉካሼንኮ፣ የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ዋና ዳይሬክተር ራፋኤል ማሪያኖና ሌሎችም በተገኙበት ነው እየተካሄደ የሚገኘው። በጉባኤው ላይ ንግግር ያደረጉት ጠቅላይ ሚኒስትር ዶክተር አብይ አህመድም የኒውክሌር ኃይል ለሀገሪቱ የረዥም ጊዜ ልማት ወሳኝ ነው ማለታቸውን የሩሲያው ስፑትኒክ የዜና ምንጭ አስነብበዋል። ጠቅላይ ሚኒስትሩ አክለውም የኒውክሌር ኃይል የረዥም ጊዜ ልማትን ለማረጋገጥ የኃይል ምንጫችንን ለማስፋትና የኢትዮጵያን አቅም እውን ለማድረግ ወሳኝ ነው ያሉ ሲሆን ጠቅላይ ሚኒስትሩ ግባችን ግልጽ ነው፣ ደህንነቱ የተጠበቀ የኃይል ምንጭን የሚያሰፋና የኢትዮጵያን አቅም እውን የሚያደርግ የኒውክሌር መርሃ ግብር ባለቤት መሆኑ ብለዋል። ጠቅላይ ሚኒስትሩ ከጉባኤው ጎን ለጎን ከሩሲያው ፕሬዝዳንት ቭላዲሚር ፑቲን፣ ከቤላሩስ ፕሬዝዳንት አሌክሳንደር ሉካሼንኮ፣ ከዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ዋና ዳይሬክተር ራፋኤል ማሪያኖ ጋርም ውይይትን አድርገዋል። በቅርቡ የታላቁ የኢትዮጵያ ህዳሴ ግድብ በተመረቀበት ወቅትም ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ከህዳሴ ግድብ ያልተናነሰ ለሰላማዊ ዓላማ ብቻ የሚውል የኒውክሌር ጣቢያን መገንባት እንደምትጀምር ገልጸው ነበር። ታዲያ ይህንን እውን ለማድረግም የተለያዩ ስምምነቶችን እየፈጸሙ ብሎም አስፈላጊ ሂደቶችን እያሟሉ እንደሆነና ዓለም አቀፍ ድጋፍም እያገኘ እንደሆነ መረጃዎች ያሳያሉ። በያዝነው መስከረም ወር ከሳምንታት በፊት በተደረገ ሌላ ጉባኤም ኢትዮጵያ የኒውክሌር ቴክኖሎጂ ለማምረት የምታደርገውን ጥረት በዓለም አቀፉ የአቶሚክ ኃይል ተቆጣጣሪ ኤጀንሲ እንደሚደገፍ መረጋገጡ አይዘነጋም። ኢትዮጵያ የኒውክሌር ቴክኖሎጂን ለሰላማዊ ዓላማ ለመጠቀም የጀመረችውን እንቅስቃሴ የዓለም አቀፉ የአቶሚክ ኃይል ተቆጣጣሪ ኤጀንሲ እንደሚደግፈው የተገለጸውም የዓለም አቀፉ አቶሚክ ኢነርጂ ኤጀንሲ ዋና ዳይሬክተር ራፋኤል ማሪያኖ ግሮሲ ከኢኖቬሽንና ቴክኖሎጂ ሚኒስትሩ ዶክተር በለጠ ሞላ ጋር በተወያዩበት ወቅት ነው። ውይይቱ ኢትዮጵያ በምታካሄደው የሰላማዊ የኒውክሌር ኃይል ፕሮግራም በሰው ኃይል አቅም ግንባታና በሌሎች ጉዳዮች ዙሪያ የዓለም አቀፉ የአቶሚክ ኃይል ኤጀንሲ በሚያደርጋቸው ድጋፎች ዙሪያ ያተኮረ ነበር። በዚህም ኢትዮጵያ የሰላማዊ ኒውክሌር ኢነርጂ ፕሮግራሞችን እውን ለማድረግ መሰረት በመጣል ላይ መሆኗንና ወደ ትግበራ ለመግባትም ሰፊ ጥረት ያደረገች መሆኗን ዶክተር በለጠ ሞላ መግለጻቸው አይዘነጋም። ሚኒስትሩ ኢትዮጵያ በምትጀምረው ብሔራዊ የኒውክሌር ኃይል ግንባታ ላይ የቴክኒክ ድጋፍና የእውቀት ሽግግር ማድረግ ወሳኝ በመሆኑ
ኤጀንሲው በዚህ ረገድ ድጋፍ እንዲያደርግ የጠየቁም ሲሆን በተለይም በግብርናውና በጤናው ዘርፍ በኢትዮጵያ የተጀመሩ ስራዎችን ከኤጀንሲው ከፍተኛ ድጋፍ ይፈልጋሉ ሲሉ ተደምጠዋል። የዓለም አቀፉ አቶሚክ ኃይል ተቆጣጣሪ ኤጀንሲ ዋና ዳይሬክተር በበኩላቸው ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በቅርቡ በተለያዩ ጉዳዮች ዙሪያ ውይይት ማድረጋቸውን አንስተው ኢትዮጵያ የኒውክሌር ቴክኖሎጂን ለሰላማዊ መንገድ ለመጠቀም የጀመረችው እንቅስቃሴ የዓለም አቀፉ አቶሚክ ኃይል ተቆጣጣሪ ኤጀንሲ እንደሚደግፈው ማረጋገጫ መስጠታቸው መገለጹ አይዘነጋም። በኢትዮጵያ ሁለት አይነት የኒውክሌር ማብላያ ለመገንባት መታሰቡም የሀገራዊ ኒውክሌር ፕሮግራም አስተባባሪው ዶክተር ተክለማርያም ተሰማ የገለጹ ሲሆን በኢኖቬሽንና ቴክኖሎጂ ሚኒስቴር የሀገራዊ የኒውክሌር ፕሮግራም አስተባባሪው ዶክተር ተክለማርያም ከጋዜጣ ፕላስ ጋር በነበራቸው ቆይታ የምርምር አገልግሎት የሚሰጥና ለኃይል ማመንጨት የሚውል የኒውክሌር ማብላያዎች በኢትዮጵያ ለመገንባት ታስቧልም ብለዋል። እንደ ዶክተር ተክለማርያም ገለጻ በውስጡ የኒውክሌር ምርምር የሚከናወንበት ምርጥ ዘር የሚያመርት የጨረር ሕክምና የሚሰጥ እናም በዙሪያው የተለያዩ ትምህርታዊ ስልጠናዎችን ለመስጠት የሚያገለግል ላቦራቶሪ አለው። የተደራጀ የኢትዮጵያ የኒውክሌር ሳይንስና ቴክኖሎጂ ማዕከል ለመስራት ታስቦ እየተሰራ ነው ሲሉ መግለጻቸው ተሰምተዋል። እንደዚህ አይነት ተቋማትን ከገነቡ ሀገራት አንጻር ማዕከሉን ለመገንባት ከ5 እስከ 7 ዓመት የሚያክል ጊዜ እንደሚፈጅም ገልጸዋል። ሌላኛው ኃይል የሚያመነጭ የኤሌክትሪክ ማመንጨት የሚችል የኒውክሌር ኃይል ማመንጫ ፓወር ፕላንት ለመገንባት መታሰቡን አንስተው ይህም ሌሎች ሀገሮች ከወሰደባቸው የግንባታ ጊዜ አንጻር ሲታይ ማብለያ ግንባታው 10 ዓመታትን ሊፈጅ እንደሚችል ጠቁመዋል። በዓለም ላይ ፈረንሳይ፣ አሜሪካ፣ ኮሪያ፣ ቻይና እና ሩሲያ የኒውክሌር ቴክኖሎጂ እንዳላቸው ያወሱት አስተባባሪው ከነዚህ ሀገራት ቴክኖሎጂውን ለሌሎች ሀገራት መገንባት ይቻላል ብለዋል። በዚህም የኢትዮጵያ መንግስት የሩሲያን ቴክኖሎጂ እንደመረጠ ገልጸው የኒውክሌር ቴክኖሎጂ በተለያዩ ዘርፎች ጥቅም ላይ መዋል እንደሚቻልም አስረድተዋል። ለዚህም የኒውክሌር ቴክኖሎጂን የግድ ጥቅም ላይ መዋል እንደሚገባ ተናግረው በዚህ መሰረትም ነው ኢትዮጵያ ከሌላ የኒውክሌር ኃይል ባለቤቷ ሩሲያ ጋር የድርጊት መርሃ ግብር የተፈራረመችው። ነገር ግን ኒውክሌር ለኢትዮጵያ ለምን ብለን እንጠይቅ። ኢትዮጵያ ለሰላማዊ ጥቅም የሚውል ኒውክሌር ማበልጸጓ ምን ይጠቅማታል ብለን እንነሳ። እናም ዘርፈ ብዙ ጥቅሞቹን እንመልከት። በቅድሚያ ግን የሀያልነት ማረጋገጫ ስለሆነው ኒውክሌርና ታሪኩን እናውጋ። በዓለማችን ሀያላን ሀገራት መካከል የኒውክሌር ጦር መሳሪያዎች ፉክክር የተጀመረው በጀርመንና በጥምር ኃይሎች መካከል ከሁለተኛው የዓለም ጦርነት በፊት ነበር። በዚህ የግጭት አንድምታ ነው በ1930 ጀርመን ውስጥ በሚገኘው ኬዘር ዊሊያም ተቋም ውስጥ ኦቶማን ሆንና ፍሪትስ ትሪስማን የተባሉ ሳይንቲስቶች የአተምን ቅንጣት በተሳካ ሁኔታ መነጠል ይቻሉት። ጥቂት ቆይቶም ሊሴ ሜትነርና ኦቶሃን የአተምን ቅንጣት የመፈረካከስ የተሳካ ስራ ወደ ኒውክሌር ማብላላት ደረጃ ማደጉን ይፋ አደረጉ። የአጋጣሚ ጉዳይ ሆኖ በዚህ ታሪክ መታጠፊያ ላይ በአቶሚክ ጉዳይ ላይ የሚሰሩት ታላላቅ አእምሮዎች አይሁድና ጀርመኖች ነበሩ። ነገር ግን በወቅቱ የጀርመኑ መሪ የሂትለር ጸረ ሴማዊነት አመለካከት ጀርመን ውስጥ የነበሩትን እነዚህ ብሩህ አእምሮዎችን ገፍቶ ወደ አሜሪካ እንዲሰደዱ አድርጓቸዋል። እነዚህ ተሳዳጅ ሳይንቲስቶች ስለ ጉዳዩ አውሮፓን በአይነ ቁራኛ ይከታተል ለነበረው የአሜሪካ ወታደራዊ ተቋም አሳወቁ። የዚህ እውቀት ባለቤት በመሆኗ ጀርመን የኒውክሌር ቦምብ በመስራት የመጀመሪያው ሀገር ትሆናለች የሚል ፍራቻ በመላው ዓለም ነግሶም ነበር። አልበርት አንስታይንም ከነዚህ ስደተኞች አንዱ ነበርና የዚህን ግኝት ሚና ሙሉ በሙሉ ያውቅ ነበር። ምክንያቱም የአቶምን ቅንጣት ያለው ሚስጥራዊ አቅም ለዘመናዊው ዓለም የገለጠ የመጀመሪያው ሰው እርሱ ነበርና። እናም እርሱ ነበር ለወቅቱ የአሜሪካው ፕሬዝዳንት ጉዳዩን ያሳወቀው። አሜሪካ ከጀርመን ቀድማ ቦምቡን መስራት እንዳለባትም በጽኑ አሳስበው እንደነበር ታሪክ ላይ ሰፍሯል። በወቅቱም ፕሬዚዳንት ሩዝቬልት የሚመሩት ዓለም አቀፋዊ አንድምታውን በተሟላ ሁኔታ የተገንዝበውት ነበርና ቦምቡን በቀዳሚነት ለመገንባት እሽቅድድሙን ጀመሩት። ሩዝቬልት በማንሃተን ደሴት ውስጥ በከፍተኛ ሚስጥር ቦምቡ እንዲገነባ ትዕዛዝ ሰጡ። በሜጀር ጀነራል ሌስሊ ግሩፍስ የሚመራ $2 ቢሊዮን ታይቶ የማይታወቅ ሳይንሳዊ ምርምር የማንሃተን ፕሮጀክትን ቦምቡን የመገንባት ስራውን በከፍተኛ ሚስጥር እንዲያከናውን ኃላፊነት ሰጡ። ሮበርት ኦፐንሄመር፣ ኤንሪኬ ፌርሚ፣ ሃርበርት ዮርክ፣ ኤድዋርድ ቴለር፣ ሃንስ ቤንዝ እና ሌሎችም በርካታ የሳይንስ ሊቆች በመጀመሪያዎቹ 3 ኒውክሌር ቦምቦች ግንባታ ስራ ላይ እንዲሳተፉም ተደረገ። ቀልብን ከሚገ
የሚገዛው ከዚህ ቦምብ ግንባታ ጎን ምንም እንኳን ቦምቡ የተሰራላት የመጀመሪያዋ ጠላት ጀርመን ብትሆንም ቀስ በቀስ ወደ ሶቪየት ህብረት መዞሩ ነበር። በኒውክሌር የጦር መሳሪያ ከአሜሪካ ጋር ፉክክር ውስጥ የገባችው የመጀመሪያው ሀገር ጀርመን በቀዩ ጦር በግንቦት ወር 1937 ዓ.ም ተሸነፈችና ሁሉም የኒውክሌር ማብላያ ተቋሞቿ እንዲወድሙ ሆነ። በዚሁ የኒውክሌር የጦር መሳሪያ ፉክክርም በመጀመሪያው ሂደት በወጥና አስቀራው። ቢሆንም ከአድማስ ባሻገር አዲስ ጠላት በመሆን ኮሙኒስቷ ሶቪየት ሩሲያ ብቅ አለች። የኮሙኒዝም መስፋፋት የፈጠረው ፍርሃት የአቶሚክ ቦምብ ግንባታውን በአስደንጋጭ ፍጥነት አፋፋመው። ከጀርመን መፈረካከስ በኋላ ኮሙኒስቷ ሶቪየት ሩሲያ አሜሪካንና የምዕራቡን ዓለም አጋሮቿን ተገዳዳሪ ታላቅ ኃይል ሆነች። የምዕራባውያን አጋሮች እንዲሁም የኮሙኒዝም ጉዞ የሚያስቆም ዳግም የጦር መሳሪያ መስራት እንደሚገባም ተገንዝበው ነበር። ከመነሻው ለጀርመን ታስቦ የተነደፈውና በጃፓን ላይ የተሞከረው ያ አንዳች ነገር በኋላ ለኮሙኒስቷ ሶቪየት ሩሲያ ጥቅም ላይ ዋለ። በሁለተኛው የዓለም ጦርነት ወቅት በአንድ ጎራ የነበሩት አሜሪካና ሶሻሊስት ሶቪየት ህብረት ከጦርነቱ ማግስት በርዕዮተ ዓለም ልዩነት በባላንጣነት መታየት መጀመራቸው የጦር መሳሪያ ፉክክሩን በመቀጠል ወደ ሁለተኛው የፉክክር ሂደት አስገብቷቸዋል። በኒው ሜክሲኮ በአላማጎርዶ አካባቢ ሐምሌ 9 ቀን 1937 ዓ.ም ከ3 ቦምቦች የመጀመሪያው ተሞከረ። ትሪኒቲ ቴስት በመባል ይታወቃል። የተሳካው የትሪኒቲ ሙከራ በሰው ልጅ ታሪክ ውስጥ የኒውክሌር ቦምብ ውልደትንና የኒውክሌር ዘመን ጅማሮንም አበሰረ። ታዋቂው የፊዚክስ ሳይንቲስት ከዚህ ሙከራ 13 ቀናት በፊት ለፕሬዚዳንት ሩዝቬልት በጻፈው ደብዳቤ እንደጠቀሰው የዓለም መጪውን የጦርነት ሁኔታ ሙሉ በሙሉ የሚቀይረው አቻ የሌለው የጦር መሳሪያ በመስራት ላይ መሆኑን ገልጾላቸው ነበር። አንዳንድ ሳይንቲስቶችም በአሜሪካና በሶቪየት መካከል የሚደረገውን የኒውክሌር ጦር መሳሪያ ፉክክር አደጋን አስቀድሞ በማየት የአሜሪካ መንግስት የኒውክሌር ሚስጥሩን ለሶቪየት ህብረት እንዲያጋራ በመገፋፋት የጦር መሳሪያ ፉክክሩ እንዲቆም ይመክሩ ነበር። ነገር ግን ይህ ምክራቸው ሰሚ አላገኘም። እናም ፉክክሩ ድልን ተስፋ በማድረግ ቀጠለ። ሁለቱ ኃያላን ሀገራት ዓለምን በሁለት ጎራ ከፍለው ከፍተኛ የቃላት ጦርነቱን አጣጧፉት። ሁለቱም በየፊናቸው ፕሮፓጋንዳ በማራገብ ደጋፊ ሀገራትን በየጎራቸው ለማሰለፍ ጥረት አደረጉ። ከኢኮኖሚ ፉክክሩ ጎን ለጎን ሁለቱ ኃያላን በወታደራዊ መስክ ያደረጉት ፉክክርም አንዱ የቀዝቃዛው ጦርነት አካል ነበር። የጦር መሳሪያ ፉክክሩን አሜሪካ እንደጀመረችው ብዙዎች ይስማሙበታል። ጃፓንን ለማንበርከክ አሜሪካ የተጠቀመችው አቶሚክ ቦምብ በአንድ ድንጋይ ሁለት ወፍ እንዲሉ አንድም አስከፊውን ጦርነት ደምድሞ እፎይታን ያጎናጸፈ፣ ሁለትም ለአሜሪካ ተቀናቃኞች የቀጣዩ ዓለም ለኃያልነቷን አይቀሬነት ያረዳ ነበር። ለታሪክ ደግሞ ሌላ መታጠፊያ ሆኗል። አሜሪካና ሶቪየት ህብረት መልሰው በባላንጣነት ጎራ ለይተው የሚቀናቀኑበት አዲስ ምዕራፍ የተከፈተበትም ሆኗል። አሜሪካ ወታደራዊ የበላይነቱ የተወሰደባት መሆን የገባት ሶቪየት ህብረት ሙሉ ትኩረቷን ወደ ጦር መሳሪያ ግንባታ ከማዞር የተሻለ አማራጭ አልነበራትም። ሶቪየት ህብረት አስቀድማ በሁለተኛው የዓለም ጦርነት ወቅት የኒውክሌር ጦር መሳሪያዎችን የመገንባት ስራዋን የጀመረች ሲሆን አደገኛውን የአቶሚክ ቦምብ እስከሞከረችበት 1941 ዓ.ም ድረስም በስራ ላይ ነበረች። ይህንኑ የሶቪየቶቹን ጥረት በሚገባ የተረዳችው አሜሪካ የኒውክሌር አረሮችን ቁጥር አሳደገች። በመሆኑም ከ1939 እስከ 1948 ዓ.ም ባለው ጊዜ ውስጥ አሜሪካ የኒውክሌር አረሮችን ወደ 2422 ስታሳደግ ሶቪየት ህብረት ግን ከ200 በላይ ማሳደግ አልቻለችም። ሶቪየት ህብረት ይህንን ከፍተኛ ልዩነት ለማጥበብ አንዳች እርምጃ እንድትወስድም በክሩሽቸቭ ላይ ግፊቱ አየለ። ጥቅምት 1953 ዓ.ም ሶቪየት ህብረት ኖቫያ ዛምሊያ በተባለች የደሴቷ ግዛት ላይ አንድ አስፈሪ የአቶሚክ ቦምብ ሙከራ ባደረገችበት ወቅት መላው ዓለም ደነገጠ። ምዕራባውያን ዛር ቦምብ፣ ሶቪየቶች ደግሞ የኩዝማ እናት እያሉ የሚጠሩት በሰው ልጅ ታሪክ ውስጥ የተገነባ ግዙፍና አደገኛ የተባለለት ቦምብ ነበር። ሂሮሺማ ቦምብ 3800 እጥፍ ኃይለኛ ነው። በሬክተር ስኬል 5 የሚለካም የመሬት መንቀጥቀጥ ማስነሳት ይችላል። በፍንዳታው የሚፈጠረው የጅብ ጥላ አይነት ደመና እስከ 60 ኪሎ ሜትር ወደ ሰማይ ይነሳል። በሌላ አገላለጽ 7 እጥፍ የኤቨረስት ተራራን ይረዝማል ማለት ነው። ስፋቱ 1.5 ኪሎ ሜትር የሚረዝም 335 ሜትር ጥልቀት ያለው ሐይቅንም ይፈጥራል። በ37 ኪሎ ሜትር ራዲየስ ውስጥ ያለን
ማንኛውም ነገር ሙሉ ለሙሉ ያወድማል። አንድ ዛር ቦምበር ብቻውን በዓለም ጦርነቶች የሚሞተውን ያክል ህይወት የማጥፋት አቅም እንዳለው ይገመታል። በአጠቃላይ ሶቪየት ህብረት ዘግናኝ ውድመት የሚያስከትለውን የዚህ አስፈሪ ቦምብ ባለቤት በመሆን ከአሜሪካ ጋር በሚሳኤል ብዛት ያለውን ሰፊ ክፍተት ለማካካስ የቻለችበትን አጋጣሚ እውን አደረገች። ይህ ከመሆኑ በፊት አሜሪካ በሚሳኤል ያላትን ሰፊ ብልጫ የኒውክሌር ጦርነት ቢነሳ ቀድማ ወደ ሶቪየት በመተኮስ የአጸፋ ጥቃት ሳያስጋት ማሸነፍ የሚያስችል የራስ መተማመን ነበራት። ሶቪየቶች ግን ቀድሞ ቢተኩሱ ራስን በራስ እንደ ማጥፋት አይነት ውጤት እንደሚያስከትል እሙን ነው። ስለሆነም አሜሪካኖች ሚሳኤሎቻቸውን እያመጡ በሶቪየት አፍንጫ ስር በዙሪያዋ ባሉ ሀገራት ሲተክሉ ተቃውሟን ከመግለጽ ውጭ ምንም ማድረግ አትችልም ነበር። ይህንን አስመልክቶም ፕሬዝዳንት ክሩስቼቭ ሀገራቸው ሶቪየት ህብረት በሚሳኤሎች ብዛት ከአሜሪካ በሰፊ ልዩነት ወደ ኋላ ስለመቅረቷ ጉዳይ በጋዜጠኞች ለተነሳላቸው ጥያቄ አዎ ኬኔዲ አለኝ ስለሚለው ነገር አውቃለሁ፣ በጣም ትክክል ነው፣ ነገር ግን አላማርርም። እኛ አሜሪካን በአንድ ዙር ብቻ የመጨረስ አቅም ያለን በመሆኑ እንረካለን። አንድ ብቻ በቂ ነው። በአንድ ምት የወደመን ሀገር ሁለተኛ መድገም ምን ይረባል? እኛ ደም የተጠማን ህዝብ አይደለንም የሚል ምላሻቸው ለአሜሪካና ደጋፊዎቿ በመስጠት እንደ ከባድ ማስጠንቀቂያ የተቆጠረ መልእክትን አስተላልፈዋል። ዛር ቦምበር አሁን ይህን ታሪክ ቀይሮታል። ከሶቪየት ህብረት ጋር በኒውክሌር ሰጣ ገባ ውስጥ መግባት በእሳት እንደመጫወት መሆኑን ጠላቶቿ እንዲገነዘቡት በማድረግ ተከባብረው በመኖር ዲፕሎማሲያዊ ግንኙነትን እንዲቀጥሉን አድርገዋል። አሜሪካ የምትመራው የምዕራብ ወታደራዊ ጥምረት እስከ 1941 ዓመተ ምህረት ድረስ ብልጫ ነበረው። አሜሪካ የዓለማችን ግንባር ቀደም ለሀያል ሀገር በመሆን ሶቪየት ህብረት በሁለተኛነት እየተከተለች በባላንጣነት ፉክክራቸውን አጠናከሩት። በተለይ ደግሞ ቀናቃኝ ወታደራዊ ጥምረቶችን መፍጠራቸው በሁለቱ ለሀያላን ሀገራት መካከል ወታደራዊ ሽቅድድሙን አጠናከረው። ይሁን እንጂ እስከ 1941 ዓ.ም ድረስ ብቸኛ አቶሚክ ቦምብ የነበራት አሜሪካ ነበረች። አሜሪካ በማንም የማትጠቃም ሀገር ሆና እንድትቀጥልም ዋስትና ሆኗ ቆይተዋል። ሆኖም በ1941 ዓ.ም ሶቪየት ህብረት የመጀመሪያ አቶሚክ ቦምቧን ሙከራ እንዳደረገች የአሜሪካ ብቸኛ የዓለም ልዕለ ኃያልነት ዘመን አከተመም። ከዚህ በኋላ የሩሲያም የአሜሪካም ሳይንቲስቶችና መሐንዲሶች አውዳሚ ቦምቦችን ማስወንጨፊያ አዳዲስ መንገዶችን ለመፈለግ ስራቸውን ቀጠሉ። ቦምቦችንም በአይሮፕላን በመጣል ፋንታ ሌላ ስልቶች በመፈለግ የሁለቱም ሀገሮች ባለሙያዎች በከፍተኛ ፍጥነት ረዥም ርቀት መጓዝ የሚችሉ ሮኬቶች የተገጠሙላቸው ሚሳኤሎችን መገንባት ፈለጉ። በመጨረሻም በፉክክሩ ሶቪየት ሩሲያ አሸነፈች። የሁለቱ ኃያላን የኒውክሌር ጦር መሳሪያ ግንባታ ፉክክር ከፍተኛ ውጥረት የተፈጠረበት ከባድ ወቅት ነበር። በጥቅምት ወር 1955 ዓመተ ምህረት ላይ የተከሰተው አስደንጋጭ ክስተት ዓለም በቅጽበት ወደ ምንምነት የምትለወጥበት፣ በደቂቃዎች ውስጥ የብዙ ሚሊዮኖች ህይወት የሚቀሰፍበት፣ በውድመት አይነቱና መጠኑ በታሪክ ታይቶ የማይታወቅ አስጨናቂ አደጋም፣ በኒውክሌር የሚደረግ ጦርነት፣ ምናልባትም የዓለም ፍጻሜና ሌላም የተባለለት ክስተት የኩባ የሚሳኤል ቀውስ በሚል የሚታወቀው ተከሰተ። ዓለምን ሲያስጨንቁ ሲያሸብሩ የቆዩ 2 ሳምንታት 13 የጨለማ ቀናት ከጥቅምት 15 እስከ 27 ቀን 1955 ዓ.ም ድረስ የቆየ የጥቅምቱ የሚሳኤል ፍጥጫ በሰው ልጅ ታሪክ ውስጥ እንደዚህ አይነት አስጨናቂ ጊዜያት አልተመዘገቡም። ዛሬ በ21ኛው ክፍለ ዘመን ላይ ደግሞ ኃያላኑን በኒውክሌር ገደል አፋፍ ያስቆመ አደገኛው የኒውክሌር ጦርነት ስጋት በዓለማችን ላይ አርብበዋል። በዚህ ወቅት ነው ታዲያ ኢትዮጵያ ራሷን ለሰላማዊ ዓላማ የሚውል የኒውክሌር ኃይል ባለቤት ለማድረግ እንቅስቃሴ ጀመረችው። ይህ እንቅስቃሴ ታዲያ ለኢትዮጵያ የሚያመጣው ጠቀሜታ ምንድነው ብለን ስንጠይቅ የምናገኘው ምላሽ ዘርፈ ብዙ የሆነ ጠቀሜታን የሚል ይሆናል። ከጥቅሞቹ መካከልም በከፍተኛ ሁኔታ በሃይድሮ ፓወር ጥገኛ የሆነው የኃይል ኢንዱስትሪው የአየር ንብረት ለውጥ ስጋት ውስጥ የሚከተው በመሆኑ በድርቅና በሌሎች ተፈጥሯዊ አደጋዎች ሊስተጓጎል ይችላል። በዚህም ኢትዮጵያ የኒውክሌር ኃይል እንዳስተማማኝ የካርበን ልቀትን የሚቀንስ ከፍተኛ አቅም ያለውና የኃይል መቆራረጥ ችግርን የሚቀንስ አማራጭ ነው ብላ ማሰቧ ወደዚህ ዘርፍ ለመግባት ከፍተኛ ጥረት እያደረገች ትገኛለች። ከዚህ ባሻገር ለሀገሪቱ ኢኮኖሚ እድገትም ከፍተኛ ሚና እንዳለው የሚነገር ሲሆን ፕሮጀክቱ ሀገሪቱ ኢንዱስትሪያላይዜሽን ላይ ለምታካሄደው አብዮትና መካከለኛ ገቢ ወዳላቸው ሀገራት የምታደርገው እንቅስቃሴ የሚያፋጥን ስለመሆኑ ታምኖለታል። ይህ ይሆን ዘንድ ደግሞ ኢትዮጵያ በዘርፉ ላይ በፍጥነት እየተራመደች የምትገኝ ሲሆን ከሩሲያ ጋርም ዘርፉን ወደ ከፍተኛ ደረጃ የሚያደርስ ስምምነትን ተፈራርማለች። ሰላም።